ዶጮና ቁንጮ አስር ካንጠባጠብኩ ምን ታረግልኛለህ እንዴ ጓደኛዬ የፈለከው ነው እሺ ስኩተሩን ታስነዳኛለህ እሺ ግን ካላንጠባጠብክስ ችግር የለውም ቁጭ ብድግ እሰራለሁ ባንዳፍ መመረ መስሏል ሌባ 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 አሬ ሰው አለ እንዴ እማዬ አሬ ሰው አለ እማዬ ምን ነው ምን ሆነሽ ነው እማ ሌባ ነው የምን ሌባ እማዬ እንዴ የት አለ ቤታችን ተዘረፈ ወይኔ ወንበሩ ተረታቦትን ተረፈ ምን አይደለም ወይኔ ቲቪያችን ሌቦ ሰርቆት ነው ምን ነው ዶጮ ከገበያ እስከመጣ ድረስ ቤቱን ጠብቅ ብዬሃል ነበር ዶጮ ሲጠራኝ በሩን ቆልፌ ወጣው ይቅርታ ዶጮ እናት አብረን እዚሁ መጠበቅ ነበረብን አዎ እማዬ ይቅርታ አድርጊልኝ አሁንማ እንዴ ሆኗል እማዬ አሁን በኋላ በቃ ቲቪ የለንም አንቺ የፊልሙ ነገር ነው ያስጨነቀሽ ወይ ልጅነት ምን ይሻላል በቃ የሆነውን ለፖሊስ መናገር አለብን ፖሊስ ምንድነው ሌባውን የሚይዝልና ታድሎ እኔ ፖሊስ ብሆን ሌባውን አሯርጬ ነበር የሚይዘው በሉ ልጆች እናንተ ቤቱን እዚህ ጠብቁ እኔ ፖሊስ ጣቢያ ደርሼ እመጣለሁ ቲቪውን ልታመጭልን ነው በሉ መጣሁ ምን ነው ዶጮ እናት ምንድነው ጥርፊያው አይ እስኪ ተውኝ ምን ነው ችግር አለ ጉድ ሆነናል አባባ ምን ነው ዶጮ ምን ሆነ ታመመ ኧረ እሱ ደህና ነው ቤታችን ተዘረፈ አይ በጣም አዝናለሁ ለፖሊስ አሳወቅሽ ወደዛው እየሄድኩ ነው በቃ ቶሎ ሂጂ እኔ ልጆቹን እጠብቅልሻለሁ አመሰግናለሁ አባባ ይሄ ለኔ ትልቅ እርዳታ ነው ኧረ ምንም አይደል በይ ቶሎ ሂጂ ልጆች እኔን አዋሩኝ እንጂ ግን አባባ ሌባው የሚያዝ ይመስሎታል አዎ እንግዲህ ጎበዝ ፖሊስ ከተገኘ ጎበዝ ፖሊስ ምን አይነት ነው በቃ ጥያቄያችሁ አያልቅም አይደለም ስለዚህ ዛሬ ስለ ፖሊስ እንማማራ ደስ ይለናል አባባ እንግዲህ ፖሊስ ማለት የኛን የአካባቢያችንን ደህንነት የሚጠብቅ ትጉህ ባለሙያ ነው በቃ እኔ ፖሊስ ነኝ እኔም አይ ልጅነት ፖሊስነት የሚያጓጓ ሙያ ቢሆንም ብርታት ጥንካሬን ይፈልጋል ቀላል ሙያ አይደለም አባባ
ስለ ፖሊስ በደንብ ማወቅ እፈልጋለሁ። እሺ እንግዲህ በሉ በደንብ አዳምጡ። ፖሊስ ጠንካራና ፈጣን እንዲሆን በካምፕ ውስጥ ልዩ ስልጠናን ይወስዳል። ለፖሊስ እንደየአገልግሎቱና እንደወሰደው ስልጠና የተለያየ ማዕረግ በትከሻው ላይ ይቀመጣል። ይህንን አስቸጋሪና ከባድ ስልጠና ከወሰደ በኋላ በልዩ ልዩ ማዕረግ ፖሊስ ሆኖ ይሾማል። ፖሊስ ወደ ስራ ከመሄዱ በፊት ሁል ጊዜ ትጥቁን አሟልቶ ዝግጁ ሆኖ ነው የሚጠብቀው። ዩኒፎርሙን በሚገባ ይለብሳል። የመገናኛ መሳሪያውንም ይይዛል። ወንጀል በተፈጸመበት ቦታ ከደረሱ በኋላ አስፈላጊውን ምርመራ ያደርጋሉ። መረጃም ካለ ይሰበስባሉ። በስተመጨረሻም ወንጀል የፈጸመውን ሌባ ካለበት ቦታ በመያዝ ሕግ ያቀርባሉ። እንግዲህ ዶጆና ቁንጮ ስለ ፖሊስ ሙያ በበቂ ሁኔታ እንደተማራችሁ ተስፋ አደርጋለሁ። አድጌ ጠንካራና ፈጣን ፖሊስ መሆን እፈልጋለሁ። ከዛ የቲቪውን ሌባ እንይዘዋል። ወንድሜ ሌባ ተያዘ እንዴ? መያዙ እንደው አይቀር ልጄ። ካልሆነ ወንድሞችሽ ፖሊስ ሆነው ሌባውን ካለበት ይይዙታል። አይደል እንዲህ 10 አለቃ?